እንዴት ዋልሽ? ደህና ነኝ። በጣም ይቅርታ ብዙ ጊዜ አወዛገብኩሽ። ሁሉም ነገር አዘጋጅቻለሁ። ካርታውን እጄ ላይ ነው። የድርጅቱን ማተምም ይዤዋለሁ። በቃ እንችላለን። ነይና ቀብልሻለሁ። ሶስት ክትልሽ ነው እንደምጥሽ እኔ አረማኝ እንዴ እርግጠኛ ነሽ ማንንም የለም? እኔ ብቻዬን የመጣሁት ቱት የማይሆን ጨዋታ እየተጫወትሽ ነው እንዴ? እውነቴን ነው። ማንም የለም፣ ብቻዬን የመጣሁት። ምን አባለ ሰራ መጣ? ወይኔ ልጅ ትሁት በቲናና ተመስገን የውሸት ማስፈራሪያ ተታላ ራሷን ብቻ ሳይሆን በአካባቢ ያሉትን ሰዎች በሙሉ ነው ትልቅ ችግር ውስጥ የከተተቻቸው። ተመስገን እሷን ከአካባቢ ይዟት ሊጠፋ የነበረ ቢሆንም እሷን ለማዳን ዳኒ ተከታትሎ መጥቶ ነበረ። ነገር ግን ተመስገን ለመውጣት በዝግጅት ላይ ሳለ ያንን አስተውሎ ዳኒን ማጅራቱን ብሎ መሬት ላይ ዘርሮታል። ነገሮችን ለማንም ሳትናገር እቅዶችን አውጥታ ቤት ንብረታቸውን ለመውረስ ሴራዋን ያሴረችው ቲናም የአባዬን የቤት ካርታና የድርጅታቸው ማህተም በእጇ አስገብታለች። ላሰበችው ተንኮልና የሰይጣን ስራዋ ይሄ የመጀመሪያ እርምጃዋ ነው። ተመስገን ነገሮችን ቲና ባለችው መሰረት ሄዶለት ለጊዜው ትሁት በእጁ ቢያስገባም ነገር ግን ጠንካራውና አስተዋዩ አባዬ ነገሩ ወጥመድ መሆኑን ዘግይቶም ቢሆን ስላወቀ ትሁትንም ሆነ በተመስገን ዱላ የተዘረረውን ዳኒን ከተመስገን እጅ ፈልቅቆም ቢሆን ያተርፋቸዋል። ይሄ ሁሉ ነገር ሊፈጠር የቻለው ትሁት ተመስገን እህቷን እንደያዘባት ሊገላትም እንደሚችል አስፈራርቶ ለብቻዋ እንድትመጣ አንድ ቦታ ከቀጠራ በኋላ ነው። እሱ ቀጥሯት ነገር ግን በቦታው ላይ ቲና ነበረች የመጣችው። ትሁትም በነገሩ ግራ ተጋብታ ተመስገን አይደል የቀጠረኝ ቲና አንቺ እዚህ ምን ትሰሪያለሽ ስትላት እሷም ቆጣ ባለ ስሜት ውስጥ ሆና ሰሚኛለሽ ትሁት እህትሽና ልጅሽን በሰላም እንዲኖሩ ከፈለግሽ እኔም በሰላም አውሪኝ ብላ ታስፈራራታለች። ትሁትም ቀጥላ ቆይ አንቺ ልጅ ግን ከኔ ምንድነው የምትፈልጊው ብላ ትጠይቃታለች። ቲናም ቀጥላ ወረቀቱን እንድትሰጪኝ የታለ ወረቀቱ ብላ ትጠይቃታለች። ትሁት አሁን ላይ በጣም የጭንቀት ስሜት ውስጥ ገብታለች። ምክንያቱም ስለማታውቀው ወረቀት እየጠየቀቻት ስላለች። ቀጥላም ቆይ ግን ስለምን ወረቀት ነው የምታወሪው ብላ ስትጠይቃት ቲና በንዴት ደሟ ፈልቶ ተመስገን እኮ በደንብ አድርጎ ነግሮሻል፣ አሁን ዝም በይና ወረቀቱን ስጪኝ ትላታለች። በዛን ሰዓት ሁለቱም ያላስተዋሉት ነገር አባዬና ዳኒ ከርቀት ሆነው እየተከታተሏቸው እንደሆነ ነው። አባዬም ግራ ተጋብቶ ቆይ ግን ነገሩ ምንም ሊገለጽልኝ አልቻለም፣ ትሁትና ቲና እዚህ አንድ ላይ ምን እየሰሩ ነው? ትሁት መኝታ ቤት የነበረው ወረቀት የቤታችን ካርታ ነው፣ ምንም ነገሩ አልገባኝም ይለውና ተከታትለው ወደ እነሱ ጋር ይሄዳሉ። ቲና ስታያቸው የተደናገጠች ማስመሰል ትጀምራለች። አባዬም ቀጥለው ቲና ቆይ ምንድነው የፈለግሽው? ይሄንን የፈለግሽው ብለው ስጠይቋት ቲና አይደለም ትልና ወደ ትሁት ጋር ዛሬም ባንቺ ቤት አታለልሽ ማለት ነዋ ብላ ጥላት ትሄዳለች። እና አባዬም ተያይዘው ወደ ቤት ይሄዳሉ። ቤት እንደደረሱ ቆይ ትሁት ምንድነው የተፈጠረው? ሁሉንም አንድ በአንድ ማወቅ እፈልጋለሁ። ትሁት ግን ቆይ አሳልፈሽ እየሰጠሽን ነው እንዴ? ይሄንን ወረቀት ለማግኘት ነው ቲናን ያገኘሻት? እና ደግሞ ብዙ ጊዜ ተገናኝታችኋል። እኛ አንቺን ለማዳን እያለፋን አንቺ ግን ከጀርባ እኛን ለማጥቃት ትሄጃለሽ ብሎ ሲላት ትሁት ከዚህ በላይ መታገስ አልቻለችም ነበር። አባዬ እኔ እያወራክ ስላለሁ ነገር ምንም አላውቅም ብላ ትላቸዋለች። አባዬም ቀጥለው ትሁት ይሄን ወረቀት አንቺ ክፍል ውስጥ ነው ያገኘ ነው ብለው እውነቱን ይነግሯታል። ትሁትም ደንግጣ እኔ ክፍል ቆይ ይሄ እንዴት ሊሆን ቻለ ብላ ምንም እንደማታውቅ ትነግራቸዋለች። ዳኒም ቀጥሎ
ቆይ በምን ምክንያትና እንዴት ነው ቲናን ዛሬ ልታገኛት ሄጃችሁ ብሎ ሲጠይቃት እሷም እህቷና ልጇን ይዘዋቸው በምንልክልሽ አድራሻ እንድትመጪ ብለውኝ ነው ከዚህ ሌላ ማቀው ነገር የለም ብላ ታስረዳቸዋለች። ዳኒም እሺ ቆይ ይሄ ወረቀት የምን እንደሆነ ማታቂም ብሎ በድጋሚ ጠይቃታል። እሷም እንደማታውቅና መቼም ቢሆን እነሱን አሳልፋ ልትሰጣቸው እንደማትችል ትነግራቸዋለች። በዛን ሰዓት ተመስገንና ቲና ተገናኝተው እያወሩ ነበር። ቲና ወረቀቱ አባዬ ጋር በመሆኑ በጣም ግራ ተጋብታ ነበር። ቀጥላም ወረቀቱን የት ነው ያስቀመጥከው? ቆይ ሄደህ ለአባዬ ሰጥተኸው ነው እንዴ የመጣኸው? አሁን ላይ እኮ ወረቀቱ አባዬ እጅ ላይ ነው ያለው። ቆይ ያንን ካርታ በስንት መከራ እንዳመጣው ታውቃለህ አይደል? አሁን ይሄን ተውና ትሁት ከኛ ጋር እየሰራች እንዳለች ማወቃቸውና ለማወቃቸው እንድታረጋግጥ ፈልጋለሁ። እንዴት እህቷና ልጇ በእኛ እጅ እንዳሉ ነግረና ካርታውን ለሱ ትሰጠዋለች ስትል ተመስገንም ጆሮን ተጠራጥሮ ምን ስትይ ነው የሰማውሽ? ልጇን ያልሽው ትሁት ልጅ አላት እንዴ ብሎ ሲጠይቃት ቲናም ማለቴ እኮ የእህቷ ልጅ ጩጬዋን ማለፍ ፈልጌ ነው ትለውና ታስቀይሳለች። በዛን ሰዓት ትሁት ልብሶቿን ይዛ ከቤት ለመውጣት እነ ዳኒ መሰናበት ትጀምራለች። ምክንያቱም ልጇንና እህቷን ለማዳን ስትል እውነት ባይሆንም በእነ ተመስገን እጅ እንዳለች ስላሰበች። ዳኒም ቀጥሎ አይዞሽ እሺ ሁሉም ነገር ይስተካከላል አትፍሪ ይላታል። እሷም እንደምትደውል ነግራቸው ትወጣለች። አባዬም ቀጥሎ አሁን የሰራነው ነገር ልክ አይደለም፣ ልጄን አሳልፌ በመስጠት ነገሩ እንዲያበቃ አልፈልግም፣ ልንከተላት ይገባል ይለዋል። በዛን ሰዓትም ኤደን በሩን ከፍታ ትገባና እንዴት ሆናችሁ? አሁን እኮ ትሁትን አግኝቻት ሁኔታዋ ምንም ደስ አይልም ስትል ዳኒም ቀጥሎ አዎ እኛም እንደዛ እያለን ነበር፣ ግን ደግሞ ልንከተላትና እውነቱን ልናውቅ ይገባል ብሎ ኤደንን ይዟት ይወጣል። በዛን ሰዓት ትሁት ካፌ ውስጥ ተቀምጣ ወደ ቲና ጋር ትደውልና ከቤት ወጥቻለሁ፣ አሁን እህት ያለችበትን ቦታ ማወቅ ፈልጋለሁ ትላታለች። ቲናም ያለችበትን ቦታ ጠይቃት እንደምትመጣም ነግራት ስልኩ ይዘጋል። ስለነገሩ የሰማው ተመስገን ቲና እንደምንም ብላ ትሁትን ወደ ቤቱ ይዛት እንድትመጣ ያዛታል። ቲናም በፍጥነት ትሁት ወዳለችበት ካፌ ትሄዳለች። እንደደረሰችም ይኸውልሽ ትሁት የታዘዝሽውን ነገር አንዱንም በአግባቡ አልተወጣሽም፣ ወረቀቱን እንኳን ይዘሽ መምጣት አልቻልሽም ስትላት ትሁትን በእህቴና በልጅ የሚጨክን ይመስልሻል? ወረቀቱን እኮ ፈልጊ ስላላገኘሁት ነው ትላታለች። ቲናም ቀጥላ እሺ ተነሽ እንሂድ፣ አሁን ከቤት ተባረሻላ፣ በቃ ወደ እህትሽ ጋር ልውሰድሽ ትላትና ተመስገን ባላት መሰረት አታላ ወደ ተመስገን ቤት ይዛት ትሄዳለች። ትሁትም እዛ ያደረጓቸው መስሏት ተከትላ ትገባለች። ተመስገንም ደስ ብሎት ተነስቶ መጣሽ ትሁቴ ሲላት እሷም እህቷን ስላላገኘች ተናዳ ቲና እህቴ ታለች ብላ ጠይቃታለች። ቲናም እሱ ነው እህትሽ ያለችበትን የሚያውቀው ስትል ተመስገንም ቀጥሎ አዎ ትሁቴ እኔም መከተል ብቻ ነው የሚጠበቅብሽ ብሎ ያሳምናታል። ቲናም ማድረግ ያለባት ነገር እንዳለ ነግራቸው ትወጣለች። በዛን ሰዓት ትሁትን ከቤት ተከትለዋት የወጡት ዳኒና ኤዱም እነ ተመስገን ሰፈር ተደብቀው የሚሆነውን ነገር ሲከታተሉ ነበር። የቲናንን ከቤት መውጣት ተመልክተው ኤደን ቲናን እንድትከታተል ዳኒ ደግሞ እዚህ የሚሆነውን እንዲመለከት ተነጋግረው ይለያያሉ። ዳኒም ለአባዬ ያሉበትን ሁኔታ ደውሎ ይነግራቸውና ወደ ተመስገን ቤት ይሄዳል። በዛን ሰዓትም ቲና አንድ ካፌ ውስጥ ገብታ ስትቀመጥ ኤዱም ተከትላ ከኋላዋ ትቀመጣለች። በዛን ሰዓትም ነው ቲና የአባዬ ቤት ንብረት የራሷ ለማድረግ አንዳንድ አስፈላጊ ነገሮች እንደያዘች አውቃ ለአባዬ ደውላ ያሳወቀችው። አባዬ በዛ ሰዓት ወደ ተመስገን ቤት እየሄዱ ነበር። ዳኒ ባላሰበው መንገድ በተመስገን ተመቶ ተዘርሯል። አባዬ ይደርሱላቸው ይሁን? እሱም በቀጣይ ክፍል የምናየው ይሆናል። እናንተም ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ አጋሩን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎቹ ሲለቀቁ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።